ሰላም እንደምን ቆያችሁን? ከቻናል ዋን የሰዓቱን ዋና መረጃዎች ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ኢትዮጵያ ደህንነቱ የተጠበቀ ግልጽና ምሳሌ የሚሆን የኒውክሌር ፕሮግራም ማልማት ግቧ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እንዲሁም ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክቶች ስምምነት ተፈራርመዋል። ከ80ኛው የተባበሩት መንግስታት ጉባኤ ጎን ለጎን በተካሄደ መርሃ ግብር ኢትዮጵያ በኃይል ልማት ዘርፍ ባከናወነችው ስኬታማ ሪፎርም ከዓለም ባንክ እውቅና አገኘች። 300 ሚሊዮን አፍሪካውያንን የኤሌክትሪክ ኃይል ተጠቃሚ ለማድረግ በተያዘው ኢኒሼቲቭ ውስጥ እንድትካተት ተደርጓል። ኢትዮ ቴሌኮም ከቴሌብር ብድር ወስዳችሁ ያልከፈላችሁ እስከ ቀጣይ ሳምንት ክፈሉ፣ ካልሆነ በህግ ጠይቃችኋለሁ ብሏል። በዘመናዊነት ደህንነትና በተሟላ ቴክኖሎጂ የተዘጋጀው የኢትዮጵያ ኢ-ፓስፖርት ለሌሎች አፍሪካ ሀገራት ተምሳሌት መሆኑ ተገለጸ። ፓስፖርቱ ለህገ ወጥ አሰራር ተጋላጭ አይደለም ተብሏል። በአሰሪዎቿ ቤት ለ14 ዓመት ታግታ የነበረችውን ኢትዮጵያዊት በማስለቀቅ ያልተከፈላትን የ5 ዓመት ደሞዝ እንዲከፈላት መደረጉን በሳውዲ አረቢያ ጂዳ የሚገኘው የኢትዮጵያ ቆንጽላ ጽሕፈት ቤት አስታወቀ። ቻይና ከልክ ያለፈ አሉታዊነትን እየፈጠሩ ነው በማለት ደስታ ገዳይ ብላ የጠራቻቸውን ተጽዕኖ ፈጣሪዎችና የማህበራዊ ሚዲያ ተጠቃሚዎችን ከበይነ መረብ ላይ የማስወገድ አዲስ ዘመቻ ማካሄድ ጀመረች። ምንም አይነት የፍርሃት ስሜት የማይሰማው ሰው ይኖራል ብላችሁ አስባችሁ ታውቃላችሁ? የጤና ባለሙያዎች ምንም አይነት ፍርሃትም ሆነ ጭንቀት ያለማስተናገድ ስሜት ከስንት አንዴ የሚከሰት ህመም ነው ይሉናል። ለሰዓቱ የነበሩን ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና ሌሎች ዝርዝር መረጃዎቻችንን በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘው።